ዛሬም ቀረሽ ነው ምን ማለት ነው አትጩ ማለት እኔ እኮ አደከማችሁኝ እናንተ ሰዎች ምን ማለት ነው እንደዚህ አሞኝ ጭራሽ እየጮክብኝ ካመመሽ ለምንድን ነው ማትነግሪኝ ነይ እንደውም ሐኪም ቤት እንሂድ ለምን ነው ምን እንደምታረጉና የት እንደምትሉ እንድትነግሩኝ ይፈልጋሉ። በስሳት ነው ደግሞ እንድትነግሩኝ ይፈልጋሉ። የሷ ውጤት መቀነስ አንደኛ ትምህርት ቤት አለመሄዷ፣ ሁለተኛ ደግሞ የአንቺ ክትትል ማነስ ነው። ምን ማለት ነው? መቼ ነው ያመማት? ራሷን ማታ ጠይቃት ከለመንከኝ እሷን እንዴ ያማት አነግሩኝም እንዴ እኔ ቆይ ወንድም ሰላም ውድ ተመልካቾቻችን እንደምን ቆያችሁ? ዛሬም እናንተን ይጠቅማሉ ያስተምራሉ ብዬ ማስባችሁን ታሪኮች ወደ እናንተ ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ እንደተለመደው ዛሬም አንድ ባለ ታሪካችን ቤት ነው የምንገኘው። ወደ ታሪካችን ከመግባታችን በፊት ባለ ታሪካችን ራሱን ያስተዋውቅልን። እሺ አንተ ማን ነህ? እሺ አመሰግናለሁ። ማለት መጀመሪያ ስጠራችሁ እዚህ ድረስ ስለመጣችሁ በጣም ላመሰግናችሁ ፈልጋለሁ። እኛን አክብረህ ተማምነህብን እዚህ ድረስ ስለጠራ በጣም እናመሰግናለን። እሺ አመሰግናለሁ። እና ስሜ መስፍን ይባላል። እንግዲህ ተወልጄ ያደግኩት እዚሁ ፈረንሳይ አካባቢ ነው። ማለት ያው ያለንበት አካባቢ ያው ስለመጣህም ታውቀዋለህ፣ ፈረንሳይ አካባቢ ነው የምንኖረው። ተወልደን ያደግነው እዚሁ አካባቢ ነው። እና የኔ ህይወት እንግዲህ ማለት ተወልጄ ያደግኩት እዚሁ ሰፈር ላይ ነው። ኦልሬዲ ስራም ምንም የጀመርኩት እዚሁ ሰፈር ላይ ነው። እናትና አባቶቻችን በልጅነታችን ነበር ያጣነው። ማለት በጣም ልጆች ህፃናት እያለን ነበር። በተለይ ትንሽ በቃ የኔ እድሜ ነው። ትንሽ ቤት ውስጥ ያው ታላቅ ስለነበርኩኝ ገፋ የሚለው ትንሽ የኔ እድሜ ነበረ እና እናትና አባቶቻችንን ካጣም በኋላ የቤተሰቡ ኃላፊነት ሙሉ ለሙሉ የወደቀው እኔ ላይ ነበረ። እና ኦልሬዲ በቃ እንደዛ ሲሆንብኝ ጊዜ ትምህርቴን አቁሜ ብዙ ስራዎች ሞክር ነበረ። ማለት ያልሰራሁት ስራ የለም። በቃ ግራ ሲገባኝ ስርቆት እስከመጀመሩ ላይ ደረስኩበት ጊዜ ነበረ። ግን ያው በስተመጨረሻ በአንድ በጎረቤታችን ምክንያት ገራጅ ገብቼ መስራት ጀምሬ ነበረ። ገራጅ እየሰራው ብዙ ጊዜ ቆየው። ማለት በዛ ላይም ገራጅ እየሰራው መንጃ ፍቃድ አውጥቼ ነበረ። ሁለቱም ነገር ተዳምሮ ጠቀመኝና ወደ መንግስት ድርጅት በሹፍርና ለመግባት ችዬ አሁን ላይ በየመንግስት ድርጅት ውስጥ በሹፍርና እየሰራው ነው የምገኘው። እና ቤት ውስጥ ለሶስት ነው የምንኖረው። እኔ ያለው ታናሽ ያለች ታናሽ ሁለት እህቶች አሉኝ። ከሁለት እህቶች ጋር ነው እዚህ ቤት ውስጥ የምኖረው። እና ይሄን ይመስላል። እና ያው ፈረንሳይ ተወልዳችሁ አደጋችሁ እና ስለራስህ ስለ ትምህርት ህይወት ትምህርት እንዴት ነው አልተማርክም? ያው ስላለፍክበት ኢንቫይሮንመንት እንዴት ነበር? ቤተሰቦቻችሁ? እሺ አመሰግናለሁ። ያው ማለት እንደነገርኩ አንዳንዴ ቤተሰብ ቢኖርህ ማለት ቤተሰቦችህን በጊዜ አለማጣትን የመሰለ ነገር የለም። ማለት ብዙ ነገር እንድትሞክር ብዙ ነገር እንድታረግ ቤተሰብ ከኋላ ሰፖርት የሚያደርግህ ሰው ሲኖር ብዙ ትልቅ ደረጃ ላይ የመድረስ እድሉ በደንብ ይኖርሃል። እና እኔ ለዛ እድል በቃ ምንድነው አልታደልኩም። እንደነገርኩ ቤተሰቦቼ በቃ በበለጋ እድሜ እያሉ ነው የሞቱት። እና የሁለት እህቶች ኃላፊነት ደግሞ ሙሉ ለሙሉ በእኔ ላይ ነው የወደቀው። ማለት በቃ ሌላ ቤት ቤተሰብ አሉን፣ ግን የአጎት አክስቶቻችን ምናምን አሉ፣ ግን አይቀርቡንም። ክፍለ ሀገር ነው ያሉት ምናምን ብዙ የሚረዳን ሰው አልነበረም። እና በቃ እናት አባቶቻችንን ባጣን ጊዜ ሁሉ ነገር የወደቀው እኔ ላይ ነበረ። ግዴታ እኔ መብላት አለብኝ፣ እህቶቼም በልተው ማደር መቻል አለባቸው። እንግዲህ እንደምታውቀው ብዙ ነገር ያስፈልጋል። ማለት ቤተሰብ ለካ ምን ያህል እንደቻልን የምታውቀው እነሱን ስታጣቸው። ሲቀጥል ደግሞ ሌላው ይቅርና እንኳን አይደለም ሁለት እህት ይዘህ ሁለት የሚማሩ ማለት ማስተምራቸውን እህቶቼን ይዤ ይቅርና የአንድ ሰው ጎሮሮ እንኳን በዚህ ሰዓት ምን ያህል እንደሚከብድ ምናልባት ታውቀዋለህ ብዬ አስባለሁ። እና
ያን ሁሉ ጫና ለመቋቋም ግዴታ ስራ መስራት ስለነበረብኝ ትምህርት መማር አልቻልኩም። ቀጥታ በቃ ያለኝ አማራጭ ስራ መፈልግና የሆነ በቃ ብር ማግኘት መቻል ነበረብኝ። በዛ ምክንያት ኦልሬዲ ጋራጅ ገብቼ ትምህርት ሳልማር ጋራጅ ገብቼ ነው ረጅም እድሜን ያሳለፍኩት ጋራጅ ውስጥ ነው። ማለት በጣም ፕሮፌሽናል እስከሆን ድረስ እዛ ሰርቻለሁ። ያው የተሻለ ገንዘብ ለማግኘት ደግሞ የመንግስት ድርጅት ውስጥ ሹፌር ሆነ ስትገባ የተሻለ ህይወት ይኖርሃል፣ የተሻለ ነገር ታገኝበታለህ እና በዛ ምክንያት መንጃ ፍቃድ አውጥቼም ስለነበረ የጋራጅ እውቀትም ስለነበረኝ በሁለቱም ምክንያት የመንግስት ድርጅት ውስጥ ገብቼ ነው አሁን እየሰራው የምገኘው። እህቶችስ ያሉበት ሁኔታ አሁን ያሉበት ሁኔታ እንዴት ነው? እሺ ያው ታናሽ እህቴ ኮሌጅ ነው አሁን እየተማረች ያለችው። እንደነገርኩ እሷንም እኔ ነኝ ማስተምራት። ማለት ምንም የሚረዳን ሰው የለም። ኦልሬዲ እነሱም ስራ አልጀመሩም። በቃ ሁለቱንም ማስተምራቸው እኔ ነኝ እና ደግሞ የታናሽ ሃይ ስኩል ነው እየተማረች ያለችው። በትምህርቷ በጣም ጎበዝ፣ ትሁት፣ በቃ ሰፈሩ ላይ ሶሻል ላይፏት በጣም የሚያምር ደስ የሚል ነገር ያላት በብዙ ነገር ጥሩ የሆነች ልጅ ሴት ማለት በጣም ነው የምወዳት። የታናሽን ታናሽ እና ብዙ ነገር ያላት በጣም ደስ የምትል ልጅ ነች። ያለችበት እንግዲህ እንደነገርኩ ሃይ ስኩል እየተማረች ነው። አሪፍ ውጤት ያላት ተማሪ ነች። ያው ከቅርብ ጊዜ ወዲህ ነገሮች ቢቀያየሩም አሪፍ ውጤት ያላት ልጅ ነች። ያው ነገሮች እንደሚስተካከሉ ስለማምን ነው አሁንም እንደዚህ በድፍረት አሪፍ ልጅ ነች ብዬ ላወራ የቻልኩት እና ያሉበት ሁኔታ ይሄንን ይመስላል። ቤተሰቦች አያቶች ምናምን አክስት አጎት ምናምን የላችሁም? በቤተሰቦች በእናትና በአባት በኩል ያው አያቶቼ ምናምን እንኳን አርፈዋል። ማለት በሁለቱም በእናቴም በአባቴም በኩል ያሉት አያቶቼ የሉም። አክስትና አጎቶች ምናምን አሉን። ግን ነገር ግን በቃ ክፍለ ሀገር ስለሚኖሩ በቃ የምንገናኘው ወይ ለለቅሶ ወይ ለሰርግ ምናምን ድንገት የሆነ እንደዚህ አይነት ጥሪዎች ምናምን ሲኖሩ እንጂ እንዲህ መደዋወል ማለት አንደዋወልም ምናምን በቃ አንቀራረብም ማለት ይቻላል። በአጠቃላይ ይሄ ቤትስ የማን ነው? ተከራይታችሁ ነው የምትኖሩት ወይስ እንዴት ነው? ይሄ ቤት እንኳን እግዚአብሔር ይመስገን በደህና ጊዜ የቤተሰቦቻችን ያስቀመጡልን ቅርስ ነው። ከነሱ የወረስነው ቤት ነው ማለት የምንኖረው አንድ ላይ እዚህ ቤት ላይ ነው። ቤቱ እንግዲህ የእናቴ አባቶቻችን ውርስ ነው። ኦልሬዲ አሁን በእኔ ስም ነው ያለው። ማለት ኃላፊነት መሸከም የምችለው እኔ ስለነበርኩ በሰዓቱ ወደ እኔ ይዞሯል እና በእኔ ስም ነው ያለው ቤቱ ለጊዜው። እሺ ወደ ጉዳያችን እንግባ። ወደ ጉዳያችን ከመግባታችን በፊት እንዳልከው ስለ ጉዳዩ ምንድን ነው ልትነግረን የፈለግከው? እኛንስ እንዴት አይተን ጠራን ስላለው ነገር ግልጽ አድርግልን እነዚህ ነገሮች። እሺ አመሰግናለሁ። ያው እኔ እንኳን እንደነገርኩህ የመንግስት መስሪያ ቤት ከገባው በኋላ ቤት መቀመጥ አልቻልኩም። ማለት በስራ ምክንያት ብዙ ጊዜ ፊልድ ወጣለሁ። ብዙ ጊዜ ቤት የመሆንበት እንትኖች በጣም በቃ ጥቂት ናቸው እና እህቶቼን ላያቸው አልቻልኩም። ማለት በደንብ ልከታተላቸው በደንብ እየተቆጣው ነገሮችን እያስተካከልኩ መንገድ እያሳየው መርቼ ማለት ማብቃት አልቻልኩም። ግዴታ ደግሞ ስራ መስራት ደግሞ አለብኝ። ካልሰራው ደግሞ ምንም በለው ነገር አይኖርም እና ሁለቱ ነገር ግራ ገብቶኝ ነው እና በቃ የማየው ነገር አሁን ላይ ምንም ደስ እያለኝ አይደለም። እንደነገርኩ ይሄን የፊልዱን ስራ ከጀመርኩ ጀምሮ ከትንሽ ጊዜያት በኋላ ነገሮች እየተቀያየሩ መጥተዋል። እህቶቼ ላይ የማይባቸው ነገር ምንም ደስ እያለኝ አይደለም። አሁን ቅድም ነግሬሃለሁ የታናሽ በጣም ጎበዝ ነች ብዬ ነበረ እና በቃ ከሆኑ ጊዜያት በኋላ እሷም እየተቀየረች ጸባዩም እየተቀየረ ታናሽም ጸባዩ እየተቀያየረ አላቅም። ምን ትምህርት ቤት አይሉ ምንድነው የሚያሳዩት የተለየ ነገር አለ? ያው እንደዚህ የሆነችበት ምክንያት ምንድነው? አንደኛ እንደ ድሮ አሁን ድሮ ላይ ውጤቷን ታሳየኛለች። በተለይ የታናሽ ያው በስም ስለማታውቃቸው ነው የታናሽ እያልኩ የምነግርህ። የታናሽ በትምህርቷን በጣም ጎበዝ ነበረች። ውጤቷን በጣም አሪፍ ነበረ። ያላት ከኔ ጋር ያላት ግንኙነትን በጣም ማለት ክሎዝ ነበረ። ብዙ ነገር ትነግረኛለች። ኤቭሪ ነገር ማለት ምን ማድረግ እንዳለባት ምን በቃ የሆነ ነገር እንደመክራት ምናምን ብዙ ነገር ጠይቀኝ ነበር፣ ታወራኝ ነበረ። ማለት በጣም ግልጽ ነበረች ለኔ። ግን ከሆነ ጊዜያት በኋላ ይሄ ነገሯ በጣም ቀንሷል። ምን ያህል ጊዜ ሆኗል ቢያንስ እነዚህ ነገሮች ከተከሰቱ? እነዚህን ባህሪዎች ማየት ከጀመርክ እነሱ ላይ ምን ያህል ጊዜ?
ኦልሬዲ ወደ 1 አመት አካባቢ ሊሆን ነው። ግራ ሲገባኝ ነው አሁንም እናንተ ጋር ልመጣ የቻልኩት። ማለት በራሴ ምንም ማጣራት አልቻልኩም። ከአቅሜ በላይ ሆኗል። ማለት በመጣው ሰዓት ለማጣራት ሞክራለሁ፣ ግን ምንም የሚሰጡኝ መልስ የለም። ማለት ሁለቱም በቃ ያናገሩ ፈቃደኛ አይደሉም። በቃ በተለይ ደግሞ ታናሼ ነገሮችን ቀለል ታደርጋለች። ማለት ችላ የምትል አይነት ልጅ ነች እና ስለሷም ስለ ታናሿም ብዙ ጊዜ ጠይቃት ነበር። ማለት ውጤቷ እንደዚህ ጥሩ አይደለም፣ እንዲህ እየሆነ ነው፣ ትሄጃለሽ ወይ ትምህርት ቤት ቼክ ታደርጊያታለሽ ወይ እላታለሁ። እና የመምህራኖቹ ችግር ነው፣ መምህራኖች ናቸው እንዲያረጓት እንጂ እሷ ምንም አልሆነችም። ደግሞ ምንድነው እንደዚህ የናል እንትን የምትልላት? ራሷ እኮ ታውቃለች፣ እድሜዋ አሁን ደርሷል ምናምን የሚሉ ነገሮችን እያመጣች ብዙ ጊዜ በቃ ይህ ችላ ብላ ነው የምታሳልፈው ማለት ነገሮችን። እና በራስ በኩል አንተ ነገሮችን ለማጣራት አልሞከርክም? ያው እንደ ቤት ወንድም እንደ ታላቅ ያው እንደ እናትም እንደ አባትም ሆነ እስካሳደግካቸው ድረስ ነገሮችን ለማጣራት ያው ጥረት ማድረግ አለብህ ብዬ ነው የማስበው። እና እነዛ ነገሮች ለማጣራት አልሞከርክም? ስለ ታላቀውም ያው እንዳልከኝ ታናሿም ስለሁለቱም ያው አላጣራህም? ያው እንግዲህ በቻልኩት መጠን ለማጣራት ሞክሬያለሁ። ከፊል በመጣው ሰዓት ለማጣራት ሞክሬያለሁ። የሁለቱም እህቶቼ ትምህርት ቤት ሄጄ ቼክ አድርጌያለሁ። ማለት እነሱ እንደሚነግሩኝ የነበረው ውጤታቸው በመምህራቸው ምክንያት እንደቀነሰ ምናምን ነበር የነገሩኝ። ነገር ግን ትምህርት ቤት ሄጄ ባጣራው ሰዓት የሰማሁት ነገር በጣም የሚያስጠላ ነገር ነው። ጭራሽ ማለት ትምህርት ቤት እንደማይመጡ ነው የሰማሁት። እና ደግሞ እነሱንም እንኳን አምኜ መቀበል አቅቶኝ ሌላ ቅርብ ጓደኞቻቸው ምናምን ቼክ ለማድረግ ሞክሬ ነበር እና ጭራሽ በቃ ከኛም ርቀዋል ነው ያሉኝ። በሁለቱም በኩል ያሉት ጓደኞቻቸው ከኛም ርቀዋል፣ ብዙ ጊዜ አንገናኝም፣ ትምህርት ቤትም አብረን አንሄድም እንደድሮ ማለት ይቀራሉ ትምህርት ቤትም። እና ደግሞ ብዙ ጊዜ ቤት እንደሚቀመጡ ማለት ቤት ምን እየሰሩ እንደሆነ ግራ ነው የሚገባ። ቤት እንደሚቀመጡ ብዙ ጊዜ ቤት እንደሚያሳልፉ ነው የሰማሁት ከሌላ ሰዎችም። እና ይሄ ነገር በጣም ግራ ነው የገባኝ እኔ። ምክንያቱም እንዴት አንድ ሰው ቤት ይውላል? ዝም ብሎ ያለ ምክንያት እንዴት ቤት ይውላል? ያው ጎበዝ ናቸው ስላልከኝ ለማጥናት ሊሆን አይችልም ብለህ ታስባለህ? ለማጥናት ከሆነ እኮ ግዴታ እየተማርክ ነው ማጥናት ያለበት። ደግሞ አጥንተው እንኳን ቢሆን እኮ ውጤታቸው እየቀነሰ ነው። የተሻለ ነገር መጥቶ ቢሆን እኮ ችግር የለውም። ይሄ ነገር ግን አሁን ውጤታቸው ጭራሽ እየቀነሰ፣ ጭራሽ ማይሆን ነገር ውስጥ ከጓደኞቻቸው እየራቁ ውጪ ማይወጡ ምናምን። እኔ አሁን ምንም ልጠረጥር የቻልኩት መጨረሻ አማራጭ በቃ ሊሆን የሚችለው ሱስ ጀምር ምናልባት። ምክንያቱም ብዙ ጊዜ ሱስ አዲስ ጀማሪ ስትሆን ተደብቀህ ነው የምታረገው እና ተደብቀው ቤት ውስጥ ሱስ ጀምረው የሆነ ነገር እያደረጉ ነው ብዬ ነው የማስበው። እና ይሄን ነገር ቼክ እንድታደርግልኝ ነው የምፈልገው። አሁን ሱሰኛ ወደ ሱስ ዓለም ውስጥ ገብቷል አይነት ነገር ነው እያልከኝ ያለው? እንደዛ ነው ሊሆን የሚችለው። እንደዛ ካልሆነ በስተቀር እንግዲህ እንዳየኸው ነው የውጤታቸው መሽቆልቆል አለ፣ ውጪ ያለ መውጣት ነገር አለ። ማለት ከጓደኞቻቸው ያላቸው ቅርበትም ምናምን ተቆራርጧል ማለት ይቻላል። በአጠቃላይ ማለት ሁለቱ ብቻ ናቸው አንድ ላይ እንትን እያሉ ያሉት። እና የሆነ ነገር ጀምረው ካልሆነ ቤት ውስጥ ሱስ ነገር ጀምረው ካልሆነ እንዴት እንዲህ አይነት ነገር ሊከሰት ይችላል? እስቲ ደውልላቸውና ይምጡና በእነሱም በኩል ያለው ነገር በአንተም በኩል ያለው ነገር ለማጣራት እንሞክር። እስቲ ደውልላቸውና ያለው ነገር ደግሞ እነሱ ይምጡና እናውራቸው። እንግዲህ ተመልካቾቻችን እስካሁን ድረስ የነበረውን ነገር እያያችሁ ነበር። ያው መስፍን ያው እህቶቹ ጋር እየደወላችሁ ነው። ሲመጡ ደግሞ የሚፈጠረው ነገር አብረን እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ተመልካቾቻችን ያው የመስፍን እህቶች እየመጡ ነው፣ ደውሎላቸዋል። የሚፈጠረው ነገር ደግሞ አብረን እናያለን። እስቲ እየመጡ ነው፣ ደርሰናል ምናምን እያሉ ነበረ። እስቲ የሚፈጠረው ነገር አብረን እናያለን። ሲመጡ እስቲ የሚፈጠር ይመስላል መስፍን ደረሱ። እስቲ ይኸው ደርሰዋል። እንግዲህ ሰላም ነው፣ እንዴት ዋላችሁ? መስፍን ምንድን ነው? ካሜራማን ማን ነው? እሱስ ምንም የለም፣ ችግር የለውም። በሰላም ነው? ምን ሆነ ነው? በሰላም ነው፣ ምንም የተፈጠረ ችግር የለም። እኛ መጣ ነው ነገር የለም። ይሄ ካሜራ እኮ ምንም ቀላል ነገር ነው፣ ምንም አይደለም። አሁን ማለት የምናወራው ነገር ስላለ ነው። አንዳንድ ነገሮችን ለማውራት ነው። እሱ ነው ምን እንደሚላችሁ ምናምን እሱ ነው አውሩትና እሱ የሚጠይቃችሁን እያንዳንዷን ነገር ትመልሱለታላችሁ። እሺ ምን ተፈጥሮ? እሺ ጠይቅ። እስቲ መጀመሪያ ስለ ራሳችሁ አስተዋውቁኝ። እንዴት ናችሁ? ስማችሁ፣ ትምህርት ቤት እንዴት ነው ያላችሁ ነገር፣ ትምህርት ቤት ላይፋችሁ እንዴት ነው ያለው ነገር እስቲ ትንሽ አውሩ። እሺ እኔ ሰላም እባላለሁ። የኮሌጅ ተማሪ ነኝ፣ የሁለተኛ ዓመት ተማሪ ነኝ። አንቺስ? እኔም ሜሮን እባላለሁ። ሃይ ስኩል ላይ 11ኛ ክፍል ተማሪ ነኝ። እሺ እና
ትምህርት ቤታችሁ እንዴት ነው? ስለዚህ ትምህርት ቤታችሁ ውሏችሁ እንዴት ነው? ያሳለፋችሁ ያላችሁት ነገር እንዴት ነው? እነሱ ነገሮች ግልጽ ለማድረግ ሞክሩ ትንሽ። ያው እንግዲህ እኔ እንዳልኩኝ ኮሌጅ ተማሪ ነኝ። ሙሉ ቀን አይደለም እኔ የምማረው። ጠዋት 3 ሰዓት ገብቼ ቢያንስ 5-6 ሰዓት እወጣለሁ። ያው ቀጥታ ወደ ቤቴ ነው የሚያጠፋው። ጓደኞቼ ጋር ችግር ካለ ማረክ ካለብኝ አድርጌ ወደ ቤቴ ነኝ። እሺ አንቺስ ሜሮን? እኔ ጠዋት 2 ሰዓት ነው የምወጣው። 9 ተኩል ክላስ እንጨርሳለን። እስከ 10 ሰዓት ቤት እገባለሁ። እሺ ያው መስፍን ያው እንግዲህ አንዳንድ ነገሮች ነግሮኝ ነበረ ወንድማችሁ። ያው ቤት ውስጥ አንዳንድ ችግሮች የተፈጠሩ እንደሆነ ያው ያላችሁበት የትምህርት ውጤታችሁ በጣም እየወረደ እንደሆነ ነው የሰማሁት። እና በፊት ላይ እንደዚህ እንዳነበራችሁ በተለይ ሜሮን በጣም ጎበዝ ተማሪ እንደነበርሽ እና አሁን ያለሽበት ደግሞ ሁኔታ በጣም ጥሩ እንዳልሆነ በጤንነትሽም ጥሩ እንዳልሆንሽ አልፎ አልፎ በቃ ደህና እንዳልሆንሽ ነው እየተናገረ ያለው እና ይሄ ነገር አጋጣሚ ድንገተኛ የተከሰተ ክስተት ነው እና ምንድን ነው ሊሆን ይቻለው? ምንድን ነው የተፈጠረው ነገር? እሱን ነገር ደግሞ ሰላምም ያው እንደ ታላቅነትሽ የቤት ስትዩ አንቺ ነሽ። ያው እሱ አይኖርም ብዙ ጊዜ አጋጣሚ ነግሮኛል ፊልድ እንደሚወጣ ምናምን እና እነዚህ ነገሮች ምንድን ነው የተከሰተ ያለው ነገር የሚለውን ነገር ከእናንተ እስኪ ልስማ። ትንሽ ሊያናግራችሁ ሞክሮ ነበረ። ትንሽ አለመደማመጥ ያው እሱም ከስራው አንጻር ስላልተመቸው እስኪ ያለውን ነገር ደግሞ ከእናንተ እንስማ። እኔ መስፍኔ ምንም እየገባኝ አይደለም። ምን ተፈጥሮ ነው ይሄን ያህል? ምን አይተህብን ነው? ምን አልገባኝም። ይሄን ያህል ብዙ ጊዜ እኮ ላወራሽ ሞከርኩ። ብዙ ጊዜ ላወራችሁ ሞከርኩ። ምንም እንትን ያልሽኝ እየተረዳሽኝም አይደለም። እኔ ብዙ ጊዜ ፊልድ ነው ሙሉ የዚህ ቤት ኃላፊነት አንቺ ላይ ነው ያለው። ታውቂያለሽ አይደል? ይሄን ነገር ሁሉ ይሄ ኃላፊነት እስካለብሽ ድረስ የእሷ ውጤት አያሳስብሽም? ያንቺስ ይሁን እና ታዲያ የሚያሳስብሽ ከሆነ እንዴት ነው? ቆይ ለምንድን ነው ትምህርት ቤት የማትሄዱት? እንዴት እየሄድን አይደል? ምን ማለት ነው እየሄድን አይደለም ማለት? እኔ እኮ ልጅ በቻልኩት መጠን ለማጣራት ሞክሬያለሁ። ትምህርት ቤት ሁለታችሁም እየሄዳችሁ አይደለም። እሷም ትሄዳለች፣ እኔም እሄዳለሁ። መስፍኔ ደግሞ የት እንሄዳለን ታዲያ? ሌላ እኔ ምን አውቃለሁ? ምን እንደምታረጉና የት እንደምትሉ እንድትነግሩኝ ይፈልጋሉ። በስሳት ነው ደግሞ እንድትነግሩኝ ይፈልጋሉ። የእሷ ውጤት መቀነስ አንደኛ ትምህርት ቤት አለመሄዷ፣ ሁለተኛ ደግሞ የአንቺ ክትትል ማነስ ነው። ምን ማለት ነው? መቼ ነው ያመማት? ራሷን ያማታል። ጠይቃት ከለመንከኝ እሷን እንዴ አልነግሩኝም እንዴ? እኔ ቆይ ወንድም ምን ማለት ነው? ሲያማት እኔ ማወቅ የለብኝም ወይ? እንድትታከም የሆነ ነገር ማድረግ የለብኝም ወይ? ያልነገርኩህ ለክፉ የሚሰጣት አልነበረም። ራሷን ነው የሚያማት። ስለዚህ ትምህርት ቤት ቀረች። ታዲያ እንዴት እንደዛ ያመማት? ምን ያህል ጊዜ ነው የቀረችው? አልፎ አልፎ ነው የምትቀረው እንጂ ጭራሽ አልፎ አልፎ የሚያስቀር በሽታ የለም። አንደኛ ደረጃ ትምህርት የሚያስቀራት ነገር ቢኖር እንኳን ለኔ ልታሳውቂ የሚገባ ነው። ምንም የለም። ይሄን አጠገቡ አይደለው እንደ እኔቷ እየጠየኳት አይደለም። ሰላም ልንገርሽ፣ አሁን እሱ እንዳለኝ ከሆነ ትምህርት ቤት በጣም እየቀራችሁ እንደሆነ ሜሮንም በትምህርቷ በጣም ውጤት እንደወረደ ምናምን እንደዚህ አይነት ወሬ ነው ያወራችሁት እና ምንድን ነው እየተፈጠረ ያለው ነገር ለምን ግልጽ ለማድረግ አሞክሩ። ሜሮንም አንቺም አሁን በጣም ጎበዝ ተማሪ እንደነበርሽ እና ደግሞ በቃ በጣም ስለ አንቺ እንደሚያስብ እንግዲህ እንደታናሽትም በጣም ቤት ውስጥ ያው እሱን ነው በጣም አንቺ እንደሚከታተልሽ እና ያለው ነገር ደግሞ አንቺ ጋር በጣም ችግር እንዳለ ለምንድን ነው እንደዚህ የሆነበት ምክንያት ብሎ ነው እያሰበ ያለ እና እያመመሽም ከሆነ ለእሱ መናገር እንደታላቅ ወንድም ያው እንግዲህ ቤተሰብ የላችሁም እንደሰሙት ከሆነ በጣም አዝናለሁ። ግን ደግሞ ያው ለሱ ማሳወቅ አለባችሁ ባለው ነገር ለምን ያ ነገር አልሆነም ነው እና የተፈጠረ ያለውን ነገር ግልጽ ለማድረግ ሞክሩ በራሳችሁ በኩል። አይደለም አንደኛ ራስ ምታት እና ማቅለሽለሽ ነው። ይሄን ያህል እንዴት ነው እንደዚህ እንትን የሚያስብል ትልቅ ደረጃ የሚደርስ ነገር ነው ብዬ ስላላሰብኩኝ ነው ያለቀው። ትምህርት ቤት የሚያስቀር ነገር እንዴት ነው ትልቅ ነገር ያለው? እስቲ አሁን በአንተ በኩል ያለው ነገር እስቲ ለምን አይደለም? ይኸውልህ መጀመሪያ ደረጃ ይኸውልሽ፣ አንደኛ ለምንድን ነው ቤት የምትሉት? እኔ በጣም ግራ እየገባኝ ነው ያለው ነገር። ቤት የምትሉበት ምክንያት ምንድን ነው? እኔ ይኸውልሽ እንደዚህ የሆናችሁበት ምክንያት ምንም ግራ እየገባኝ ስለሆነ ነው። ቆይ ሱስ ጀምራችኋል? ንገሩኝ። ሱስ ጀምራችኋል? ሱስ ካልጀመራችሁ ይኸውልሽ እኔ እኮ ከፊልድ ስመጣ ማየው ነገር ምንም ደስ ያለኝ ፕራይቬት የውስጥ ልብሳችሁን እንኳን ጥላችሁ መንገድ ላይ ቤት ውስጥ ስመጣ ማየው ከፊልድ ስመለስ ማየው መንገድ ላይ ካሮት ምናምን ነው ማየው። ምንድነው እየተፈጠረ ያለው እዚህ? ምንም እየገባኝ አይደለም። እና የሴት ቤት ስለሆነ ድሮ እንዲያነበራችሁም በስነ ስርዓት ልብሳችሁን ታስቀምጡ ነበር፣ በስነ ስርዓት እያንዳንዷን ነገር ታስተካክሉ ነበር። አሁን ላይ ግን ዝርክርክ ብላችኋል። እያንዳንዷ ነገር ስመጣ ቤት ውስጥ ተዘርክርኮ ነው ማገኘው። ይሄ ነገር የሆነው በምን ምክንያት ነው?
ሱስ ካልገባችሁ የሆነ ነገር ካልሆነ በስተቀር እንዴት ሊሆን ይችላል ይሄ? እሺ ሰላም፣ አንቺ ራሱ በትምህርት ልታስጠኛት ምናምን አልሞከርሽም? ያው ታላቅ እንደ ታላቅም እንግዲህ ቤት ውስጥ አንቺ ከሆንሽ ታስጠኛት ምናምን መሞከር አለብሽ። ይሄ ነገር እንዴት አልተፈጠረም? እኔም ማስጠናት አለውኝ እኮ ከማስጠናቱ ጎን ለጎን ግን እኔም ተማሪ ነኝ አይደል? ስለራሴ ማጥናት አለብኝ። እና እያጠናችሁ ከሆነ እንዴት ነው ውጤታችሁ የሚቀንሰው? ይኸውልሽ ፊቷ እንኳን ተቆርቋል። አትመለከቻትም? ልጅቷን ፊቷ እንኳን ጥቁር ቆርቋል። እንዲህ ነበረች እንዴ እሷ? በቃ እሺ እናንተ ብቻ እናወራለን። እነሱ በቃ ምን ማለት ነው? ስለዚህ ታወራለሽ። ማውራት ያለብን ነገር እናወራለን። እንደዛ ነገር ታደርጋለች። ምንድነው በዚህ ሰዓት ተነስታችሁ እየሰራችሁ ያላችሁት? አንቺ ወይ ልብስሽ ቀይሪም እንዴ? ይሄ ትምህርት ሰዓት እየደረሰ አይደል እንዴ? ምን ማለት ነው እኮ ቀይራለሁ ማለት? ምንድነው ሰዓት ገና ነው ማለት? እኔ እኮ አብሬሽ እወጣለሁ ብዬ ነው አስቤ ነበር። ያው አብረን ምን ማለት ነው? ይኸውልሽ አንቺ ለምንድን ነው አፋፍ የምትይኝ? ከእሷ ጋር እንደ እያወራ ያለው ይኸውልሽ ጭቅጭቅ ጋር ለምፈልገው ነው። አሁን አንቺ ልብስሽን ቀይሪና ቶሎ ነሽ እንጂ አሁንም ይኸውልሽ ማጣራው ነገር ስላለ ነው። ፊልድ መሄድ አይቀርም እመጣለሁ። ሁሉ ጊዜ ክላስ እኔ ከዚህ በኋላ ሁለተኛ አልሄድም። እንደው ምን ታመጣ ነው? ቆይ እንደዚህ ምን እንትን የምንለው ሜሪያት ምን ሆነሽ ነው? ሰው ያለ እንደሆነ ያየሽ ከመጀመሩ ነው እሱ እንደዚህ ሆኖ በጣም እያናደደኝ ነው። ቢባል ነው እሺ ያለውሽ ነው የሚመጨነቅ ነው ማለት ነው። እሺ እንቦታሽ ሱሰኛ ናችሁ ይላል። ሰማዩ በቃ እሱ አመኑ ታውቂያለሽ አይደል? እንደዚህ መጣው ውሎ ቢመጣበት ታውቂያለሽ ከኛ ጋር አይደለም እኮ ቢሆንም ግን በጣም የሚያናደው እኔ ከዚህ በላይ እያቃተኝ ነው። አንቺ ክላስ አትገቢም እንዴ? ዛሬ ዛሬ ዘና ብለሽ በቃ ጨምሪ
Really? This is really?
ነው ታጥቀኝ ትንሽ በራማ ላይ ገብተህ ነው ትንሽ ይከራል ስማኝ ማለት ለሊት ቢራ ነው ታደርገው አሁን ለሊት እንዳይታይ ደግሞ ምልክት ቪዲዮ ከባለፈው በጣም ጥራት ያለው በጣም ስለዚህ ጠቃሚ ለገንዘብ ነው የሚፈልገው ከተነጋገረው እንዲያሳልፈልግ ነገር ያለው እኮ አዎ በቃ ከዛ እንዳልፈልግ ባልኩሳት ነው አስገባለሁ እሺ ከባለፈው ጀምሮ ተኝቼ ስነሳ ሰውነት ምናምን በቃ ድቅቅ ነው የሚለው ኧረ ማያመኝ ቦታ የለም በቃ ሰውነቴ ደቋል በቃ አልገባሽም ራስሽ ነበር ትችላለሽ ማለት ነው ወጤኛለሽ ምንድነው እየተፈጠረ ያለው እዚህ? ዛሬ ማለትሽ ነው ትምህርት ቤት? ዛሬም ቀረሽ ነው? ምን ማለት ነው አትጩ ማለት? እኔ እኮ አደከማችሁኝ እናንተ ሰዎች ምን ነው አልሄድም ምን ማለት ነው? እንደዚህ አሞኝ ጭራሽ እየጮክብኝ ካመመሽ ለምንድን ነው ማትነግሪኝ? ነይ እንደውም ሐኪም ቤት እንሂድ ገብረው ሄዳን የመጣችሁ ምን ይመጣ አልሄድኩም አለችኝ አይደል እንዴ? እሷ እናንተ ቆይ ምንድነው እያደረጋችሁ ያላችሁት? ምንም እየገባኝ አይደለም እዚህ ቤት ቆይ ምንድነው እያደረጋችሁ ያላችሁት? ነይ እያልኩሽ እኮ ነው። ምን አይነት ቤት ነው? ቆይ ምንድነው እየተደረገ ያለው እዚህ ቤት? ቆይ እናንተ ሰዎች ልታሳብሩኝ ነው ወይ እንዴ? ቆይ ምን ላድርግላችሁ ለእናንተ ስል? ቆይ ልበድላችሁ ወይ? እኔ እኮ ሐኪም ቤት ካመማት እንሂዳኩኛል ነው። ለምንድን ነው የምትሉኝ? ኧረ ምን አይነት ነገር ውስጥ ነው የገባሁት? ቆይ ስራ ልስራ ወይ ለእናንተ ስል? ስራ ልስራ አሰቡኝም ወይ? ደግሞ መልስ አትሰጪኝም ወይ አንቺ ሳላውቅ? ወይኔ ትንሽ ከቆያችሁማ ምን ታሳብዱኝ ነው? እያናገርኩሽ እኮ ነው። አሰሚኝም ወይ? እንዴት አደራችሁ? ይኸውላችሁ አሁን ፊልድ ተደውሎልኝ እየወጣሁ ነው። አዎ ልወጣ ነው። እንግዲህ እስክመጣ ድረስ ራሳችሁን ጠብቁ። ደግሞ ድጋሚ ይላችሁ ትምህርት ቤት ቀርተዋል እንደዚህ ሆነዋል የሚባል ነገር መስማት አልፈልግም። ኡፍ ምናምን እንድትይኝ አይደለም የምፈልገው። እየነገርኩሽ ያለው እኔ እኮ ይሄውን ምለፈው ይሄ ነገር መሆኑ እኮ እናንተ ነው ታውቃላችሁ አይደል? እኔ እኮ የእናት አባታችን አደራ ይዞኝ እንጂ ማለት ነው። ይኸውላችሁ የኔን ትእዛዝ ማታከብሩ ከሆነ እኔ በቃ ማረገውን ነው ያውቃል። ስለዚህ የምታረጉትን ነገር አሉ ይገባሻል። አንቺ ትምህርት ቤት የምትሄጂው ነገር ሂጂ። እሺ ዛሬ እሑድ ነው በወድቀን ተነስቻለሁ። ዛሬማ አትሄጂም። ዛሬ ለምን ትሄጃለሽ? ትምህርታችሁ በስርዓት ተከታተሉ ብያለሁ። እኔ ወደዚህ ለፊት ደጅት ነው በሰላም ግባ ነው። አሁን በጭቅጭቅ አታስወጡኝ። ቢያንስ በሰላም ደርሼ ነው። ሰላም ግባልሽ በሉ በቃ ነው። ጠዋትን ቀንን ማታም ሁሌ እንደተጨቃጨቀ በቃ ምን ሆነ? ሜሪ ደግሞ ታውቂያለሽ ጸባዩ ምን ሆነሻል? አንቺ ደግሞ ኧረ በእናትህ ጸባዩ እንደዚህ ነበር እንዴ? በቃ ሰሞኑን ነው የባሰበት። በቃ እስኪመጣ ድረስ ዘና እንላለን። በቃ ዝም በይ በቃ ተይው። ራስሽን ያምሻል ደግሞ ዝም በይ። እንዳትናደጂ ዝም በይ። ራስሽን ያምሻል። እሺ እመጣለሁ በቃ እኔ የምፈልገው አሁን በቃ ምንም አልፈልግም። ዝም በይ በቃ እሷ ምን ታውቂያለሽ? በቃ ከእኛ ጋር ሳይነጋገር ማለት አይችልም። ተረጁ በቃ አሁንማ እሱ ሰው ነበር መሰለኝ። ዝም ብላለሽ በሰላም ማለት ነው። እንደደብሽ ቻንሽ
ዛሬ ቁጭ ነው Eri? Eri? Jangan sih. Eri?
እሺ ባለፈው እንዳልከኝ አድርጌያለሁ፣ ግን የላክልኝ ገንዘብ የተስማማንበት አይደለም። ከባድ ነገር አልከኝ በካሉት። ስለዚህ ሰማይ መጀመሪያ ነው ስማኝ፣ የተባባለውን ክፍያ ሁሉን አስገባለሁ። አንድ ምትል ከሆነ እኮ ከሌላ ሰው ጋር መስራት ትችላለህ አይደል እንዴ? በቃ ያልኩህን ክፍያ በጊዜው አስገባለሁ። አንድ ምትል ከሆነ እኮ እንግሊዝኛም እችላለሁ እኮ እንዴ። ምን አስበህ ነው? ከነጮች ጋር እንኳን መከራከር እችላለሁ። ከአንተ የተሻለ ዋጋ ይከፍሉኛል እነሱ። ስለዚህ በተባባልነው ዋጋ በተባባልነው ሰዓት ሁሉን አስገባለሁ። ስልኬም ጥራት እንዳለው ታውቃለህ። ደግሞ ጥራት ያለው ቪዲዮ ነው እየላኩብህ ያለሁት ነገር እንዴ። የዛሬውን ቪዲዮ አምልክልሃለሁ። ከዛ በፊት ግን ገንዘቡን ቀድመህ አስገባልኝ። አሁን በቃ እልክልሃለሁ፣ ችግር የለውም። የተባባልነውን ገንዘብ ግን እንዳትረሳ አስገባው። እኔ ብቻ ነው የሚሞቀኝ? ሞቀሽ ነው? ቤቱ በጣም ነው የሚሞቀው ወይስ ለኔ ብቻ ነው እየተገኛል? ኧረ መስሎሽ ነው። ምንም አይሞቅም። እኔ ትንሽ ገብቼ ነው